ሰላም ጤና ይስጥልኝ ውድ የመልካም ሰው ቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም ለእናንተ ይሁን። ዛሬ አንድ እንግዳ አለኝ ወደ እናንተ ይዤ የምመጣው። ከመጨረሻው አብራችሁን ቆዩ። መልካም ሰው ቲዩብን ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። አመሰግናለሁ። ከመጨረሻው ከኔ ጋር ቆዩ፣ ተከተሉ። አሜሪካን ሀገር ወሰደኝ አልኩት። ትቀልጃለሽ አለኝ። ፊቴን አዙሬ እቃ እያጠብኩኝ ከኋላ የነበረ እራት እየበላ የነበረው በቃ ኧረ እኔ አልቀልድም ብዬ ፊቴን አዞርኩኝ። ከዛ ምን ማለትሽ ነው አለኝ። ሰላም ሰላም ጤና ይስጥልኝ ውድ የመልካም ሰው ቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት የምድር ጫፍ ሰላም ለእናንተ ይሁን። ዛሬ በእማ ሀበሻ ሬስቶራንት ተገኝቻለሁ። የእማ ሬስቶራንት ባለቤትን እንግዳ አድርጌላችሁ መጥቻለሁ። ጥሩ ቆይታ ይኖረናል። እስኪ ወይዘሮ እማ ወደዚህ እንጥልን። እንኳን አደረሰዎት። እንኳን አብሮ አደረሰን። መልካም ሰው መልካም ሰው ይኸው እንኳን ደህና መጣሽ፣ እንኳን ደህና ቆየሽ። ጥሩ ቆይታ ይኖረናል። እስኪ አብረን ተከታተሉን። Thank you። እሺ አመሰግናለሁ። እሺ እንዴት ነሽ እማ? እኔ እማ እያልኩ ነው የምጠራሽ፣ ግን መጀመሪያ እንኳን አብሮ አደረሰን። ራስሽን እስኪ አስታውቂን መጀመሪያ በደንብ። እሺ መልካም ሰው በጣም አመሰግናለሁ። የሁላችሁንም በራሴ ስም በጣም አመሰግናለሁ። እማ ማናት? እማ ምህረት ይበዛላት እማ ናት። እማ ኃይሉ ከበሩሽ ኃይሉ እባላለሁ። የተወለድኩት ኢትዮጵያ አዲስ አበባ ሰፈሬ መርካቶ ቺናት። እማ በጣም ደስ ይላል። እንግዲህ እማዬ ዛሬ ለሕማማት ነው የተገናኘ ነው። በፊታችን እንግዲህ ስቅለቱ አለ፣ ጸሎተ ሐሙስ አለ፣ ከዛም ትንሣኤ አለ። ከዛ በፊት ነው የተገናኘ ነው ቆይታችን። ከአንቺ ብዙ ትምህርት እንማራለን ብዬ አስባለሁ፣ ከህይወት ተሞክሮ ልምድሽ። ስለዚህ የት እንደተወለድሽ ነግረሽናል። እንግዲህ አሁን አስተዳደግሽን ትነግሪናለሽ። ከዛ እያልን ወደ ውስጥ ጠለቅ እያልን እንሄዳለን ማለት ነው። እሺ አመሰግናለሁ። ያው እንዳልኩሽ የተወለድኩት መርካቶ ነው። መርካቶ መርካቶ 7ኛ ወይም ዶሮ ተራ ይባላል። እና እንደ ማንኛውም የአዲስ አበባ ልጅ የቄስ ትምህርት ቤት ተምሬያለሁ። አባ ቀጸላ ይባሉ ነበረ። ደብሬ ቅዱስ ራጉኤል ነው መርካቶ ያለው ራጉኤል ቤተክርስቲያን የዛ አባት ነበሩ። እዛው ሰፈራችን ትንሽዬ ቦታ ነበረቻቸው። እዛ ፊደል እስከ ወንጌል ድረስ ተምሬያለሁ። ከዛ በኋላ ከአንደኛ እስከ 8ኛ ክፍል በጣም የሚገርምሽ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከአንደኛ እስከ 8ኛ ክፍል እዛ ነው የተማርኩት። ለምን እዛ አሁን ትምህርት ቤቱ በሌላ ትምህርት ቤት እዛው አካባቢ ላይ ሌላ ትምህርት ቤት ተሰርቶ ሰላም በር ይባላል። ግን እኔ የመጨረሻዋ ተማሪ ነበርኩ። እኔ 8ኛ ክፍል እዛ ሚኒስትሪ ተፈትኜ እዛው ይሄ ሰፈር የት ነው ያለው? ኮልፌ ልኳንዳ አካባቢ ነው እና መንፈሳዊ ኮሌጁ ማለት ነው። ከዛ ሃይ ስኩል ደግሞ እዛው ኮልፌ ኮምፕሬሲቭ ነው የተማርኩት። እንዴት ነበረ የልጅነት ትዝታዎች አሉ ወይ? ልጅነት በጣም ብዙ ወይም ያሁንና የዛን ጊዜ እስኪ ልጅነት በጣም አሪፍ ጊዜ ነው። ቄስ ትምህርት ቤት በጣም ደስ የሚል በጣም ብዙ አሁን እንዲህ የሚባል ነገር አለ እንዴ?
እስከሚባል ድረስ ብዙ ነገር ነው ያሳለፍኩት። የሚገርምሽ እንደው ውሃ ይዘን የምንሄድበትን ዕቃ ብነግርሽ በጣም ይገርምሻል። ኦሞ ነበረች ትንሽዬ እንደዚህ ረጅም ኦሞ ላስቲክ እና እዛ ለልብስ ማጠቢያ ኦሞ ከተገዛ በኋላ ኦሞ ይራገፋል አይደል? ከዛ እሷን አጥበን አጽድተን ውሃ አድርገን ውስጡ ሽንብራ አድርገን ለነገ ዘፍዝፈን ማለት ነው እና ሽምብራዋን እየበላን ውሃዋን እንጠጣ ነበር ከታች በስተን። አሁን እንደዚህ አይነት ነገር የሚባል አለ ትባያለሽ። እና ከእንደዚህ የተነሳ ያው የትምህርት ቤት ቆይታዬ ከመርካቶ ኮልፌ ድረስ ብዙ ልጆች ነበርን ከመርካቶ የምንሄድ በእግራችን። በጣም ሩቅ ነው፣ በእግራችን ነው የምንሄደው። ከተወሰነ ጊዜ በኋላ ደግሞ በአውቶቡስ 21 ቁጥር ነበረች። ከዛ በኋላ ደግሞ ታክሲ ውይይት መጣ። አልፎ እንደው ዓመት ባል መዳረሻ ምናምን በሚመስል ምክንያቱም ያው አይቻልምና እና እንደዛ ነው የተማርኩት። ልጅነቴ በጣም ብዙ ነገር አለው፣ ግን ሳስበው በቃ ለበጎ ነበር የሚል አይነት ነገር ነው ያለውና እናቴ አባታችን የሞተው በልጅነታችን ነው። እናቴ በጣም በቃ ሁላችንም የሁሉ እናቶች መከራ አይተው ነው ልጆቻቸውን የሚያሳድጉት። አሁን እኔ እንደማሳድገው እንዳሳደግኩት ማለት ነው። ግን የእናቴ በጣም ይለይብኛል። በጣም ሁሉንም ሰው ስትጠይቂ እንደዚህ ነው የሚነግረውና እናታችን እንዴት እንዳሳደገችን ሳስበው በቃ እድሜ ስላላት እስካሁን ድረስ ስላለች እግዚአብሔርን ማመስገኛ ስለሆነችኝ በጣም ደስ ይለኛልና በጣም በችግር ነው ያሳደገችን። ግን እግዚአብሔር ይመስገን እንደቸገረው የሚቀር የለም። በቃ ነገን ሳያይ ደግሞ እግዚአብሔር ያልቀደመው ሰው ብዙ ነገር አየች። ክብር ለእግዚአብሔር ይሁን። ስለሷ እግዚአብሔርን አመሰግናለሁ። እና ከሃይስኩል በኋላ ያው ብዙ ነገር ሰርቻለሁ። ያልሰራሁትን ጠይቂ። በጣም ብዙ ነገር ሰርቻለሁ። እንደው ጫን ብዬ በደንብ ከሰራሁት ነገር ብነግርሽ አዲስ አበባ ይሄ ሰልባጅ የሚባል ነገር ነበረ። ከኮልፌ የሚያመጡ ሰዎች ነበሩ። አጀማመሩን ብነግርሽ በጣም ይገርምሻል። ግን እሱን ማጠቢያ ማሽን የሀበሻ ማሽን የምትባል ነበረች። መስጊድ አካባቢ የሚሸጠው በእጄ ነበረ ማጥበው። መጀመሪያ በእጃችን እናጥብ ነበር ከእህቶቼ ጋር። አካባቢው ላይ በጣም የሚሰራ ስራ ነበር። በጣም ብዙ ገቢ ነበረው እና ከዛ በኋላ ማሽን እንዲያውም እኛ አካባቢ ላይ የገዛሁት የመጀመሪያው ሰው እንደ ሁለተኛ ሶስተኛ ሰው እኔ ነበርኩኝና በዛ በደንብ ነበር የምሰራው። እግዚአብሔር ይመስገን። ከዛ በኋላ ያው የሰራን ጥሩ ነበርን። እግዚአብሔር ይመስገን። ከዛ ሌላም ነገር ትንንሽ ምግብ ቤቶች እንደ ኮንትራት ኪራይ ነገር ወስጄ ምግብ ቤት ሰራ ነበር፣ ምግብ ሰራ ነበር። በቃ እንዲህ ንግድም ነገር ጀምሬ ነበረ። እንጀራ ቤት ውስጥ እየጋገርኩኝ ለሆቴል አስረክብ ነበረ እና ብዙ ነገር ሰራ ነበረ። የሚገርምሽ ግን ኪሮሽ ሰርቼ ዳንቴል እሸጥ ነበረ እና እማ ቁጭ ማለት የማትወድ ስራ በደሜ ውስጥ ያለ እስኪመስለኝ ድረስ መቀመጥ በጣም አልወድም፣ መቸገር በጣም አልወድም። ሰርቼ ደክሜ ትንሿን እንዲያበዛልኝ እግዚአብሔርን እለምናለሁ። ግን ቁጭ ብዬ መቸገር አልወድም። በጣም ደስ ይላል። እና የኢትዮጵያ እናቶች እንዳልሽው ሁሉም ጠንካራ ናቸው። በብዙ ውጣ ወረድ ነው ልጆቻቸውን እያሳደጉ ያሉና
ያንቺም እናት ያን የተረዳሁት እና የመጀመሪያ ልጅ ነበርሽ ለቤቱ ሁለተኛ ልጅ ነኝ። ታላቄ ወንድ ነው፣ ታናሼ ወንድ ነው። ከዛ በታች ያሉት ሴቶች ናቸው። 3 ሴቶች ነበሩ። አንዷ በህይወት የለችም። የዛሬ 3 ዓመት ያው በጣም የምወዳት እህቴ ነበረች። እንደ ልጄ ነበረች። የሚገርምሽ በቃ ተዛዝለን ነው ያደግነው እና ከመሀላችን የለችም እሷ። እግዚአብሔር ይመስገን ያሳርፍ እና እማ ዋናውም ጥንካሬሽን ነው አሁን ለሌሎቹ እንድታስተላልፍ የሚፈለኩት። የመጣሽበት መሰረት አለ እንዳልሽው ልጅነት አሁን ይሄ ይደረጋል እንዴ እስኪባል ድረስ የቄስ ትምህርት ቤቱ እሱን ሁሉ እየሰራሽ ነሽ እና ከዛ በኋላ ህይወት እንዴት ቀጠለ? እንግዲህ እንደዛ እያለ ህይወት እንደዛ ቀጠለ። እግዚአብሔር ይመስገን። ያው እንደምታውቃቸው 2 ወንዶች ልጆች አሉኝ። እዛው ሆኜ እዛው የሰፈሬ የአካባቢ ልጅ ጓደጌ ነው የልጆች አባት። ከሱ 2 ልጆች ወለድኩኝ። ያው ኑሮ ደግሞ እኔ የተማርኩበት ትምህርት ቤት ልጆች እንዴት ይማራሉ፣ እኔ ያሳለፍኩትን ህይወት እንዴት ያሳልፋሉ ብለሽ የምታስቡ ነገር አለና ከዛ በኋላ ያው እግዚአብሔር ወደ መራኝ ወደ አረብ ሀገር ሄድኩኝ። ከዛ ሳውዲ አረቢያ ነው የሄድኩት። ከባድ ነበረ። ትንሹ ልጄ 1 ዓመት ከ10 ወሩ ነው። ስራ ላይ 4 ዓመት ነበረ እና እንግዲህ ህፃን ልጅ ትቶ መሄድ ከባድ ነው። ግን ቢሆንም መሪሽ እግዚአብሔር ከሆነ ሁሉንም ነገር እያስተካከለሽ እንደሄድኩም አልተቸገርኩም። ብዙ የከፋም ነገር አልገጠመኝም። ጥሩ ሰዎች ጋር የምሰራው እግዚአብሔር ይመስገን። ከዛ በኋላ 4 ዓመት ተኩል ልጆቼን ሳላይ ቆይቼ እንደገና ተመልሼ ሄጄ ልጆቼን አይቼ እንደገና 4 ወር ቆይቼ ተመልሼ አየኋቸው። የአረብ ሀገርን ስራና የአረብ ሀገርን ኑሮ በተለያየ ነገር ስለምትሰሚው እንደው ወደዛም ባልገባ፣ እኔ ግን በእውነት ምንም የምናገረው የምሬት ቃል የለኝም ስለ አረብ ሀገር። በእውነት እንደው የምለው ነገር ቢኖር እንደው ወልደ እግዚአብሔር ኢየሱስ ክርስቶስን ያወቁ ቢሆን ብዬ እላለሁኝ እንጂ ከዛ ውጪ ማነሳው ምንም እንደው ጥሩ ያልሆነ ነገር የለም። ጥሩ አሰሪዎች ነበሩኝ። ከዛ ሄድኩኝ 4 ወር ቆየሁኝ። ተመልሼ ሄድኩኝ። እንደገና 4 ዓመት ተኩል ቆየሁኝ። እግዚአብሔር ረዳኝና ከሳውዲ አረቢያ ወደ ዱባይ ተመልሼ ሄድኩኝ። 1 ዓመት ከ4 ወር ከ5 ወር ዱባይ ቆየሁኝ። ከነዛው ከአሰሪዎቼ ጋር ነው የሄድኩት። ከዛ 1 ዓመት ቆይቼ ተመልሼ ወደ ዱባይ ሄድኩኝና ከ4 ወር በኋላ እዚህ ላይ ወደ አሜሪካ ሳንገባ አረብ ሀገር እግዚአብሔር ይመስገን አንቺ ጥሩ አሰሪዎችሽ አግኝተሽ ጥሩ አሳለፍሽ። እንደውም ቤተሰብ ሁሉ ናቸው አይደል? እስኪ ነው ከነሱ ጋር ግን በዚህ ሰዓት አሉ እህቶቻችን ወደ አረብ ሀገር ስቲል የሚሄዱና በተለይ ህጋዊ ባልሆነ መንገድ የሚሄዱ ስለነሱ ምን ትመክሪያቸዋለሽ? አሁን ሁሉ ነገር የተመቻቸ ነው። የተመቻቸ ነው የምልሽ ምንድነው፣ ኤጀንሲዎች አሉ። ኤጀንሲዎቹ እንደ አንዳንድ ቦታ ላይ አንዳንድ ሚዲያ ላይ እያየሁኝ ነውና ትንሽ የሚያስተምር ነገር እየሰጧቸው፣ ኮርስ ነገር እየሰጧቸው የቤት ውስጥ ያሉትን መገልገያ እቃዎች እያሳዩቸው፣ ነይ ሂጂ፣ አምጪ፣ ውሰጂ፣ ብይ፣ ጠጪ፣ ተኝ፣ ታጠቢ፣ ይሄ እለት የሚለማመዱትን ነገር አሳይተዋቸው ነው አሁን የሚልኳቸው። እንደው በመጠኑ ትንሽ ነገር
ኢንፎርሜሽን ይኖራቸዋል። ይሄ በህገወጥ መንገድ ይሄ በባህር በመናምን የሚኬደው ነገር ለኔ በጣም ሩቅ ነው። በጣም ይሄ ነው የምልሽ ነገር የለኝም ማልደግፈው ነገር። ምክንያቱም 50-50 እንኳን አይደለም። እንደው በቃ መቼም እግዚአብሔር የረዳው ነው ያንን ተሻግሮ የሚያልፍና እሱ ላይ ብዙ ምልሽ ነገር የለም። ምክንያቱም ስለማልስማማ ማለት ነው። ግን በህጋዊ መንገድ የሚሄዱ ልጆች አስበው የሰው ሀገር ነው የሚሄዱት። አዲስ ሰው ነው የሚያገኙት። አዲስ ባህል ነው፣ አዲስ ቋንቋ ነው። በቃ የተለያየ ነገር ነው የሚያገኙትና አንደኛ ትዕግስተኛ ነው፣ በጣም ታጋሽ መሆን ያስፈልጋል። ሁለተኛ የሚሄዱበትን ዓላማ ማወቅ። የሚሄዱት ለስራ ነው። ብዙ ኢንፎርሜሽን አይኖርም እንዳልኩሽ የነበረ እና በአቋራጭ ደግሞ ብዙ ነገር ለማግኘት የሚኬድበት መንገድ ብዙ አለ። እንደዚህ አይነቱ ሀሳብ ባይታሰብ የሄዱት የሚታወቅ ነው። ስትሄጂ ደሞዝሽን ተስማምተሽ ነው የምትሄጂው፣ ተነጋግረሽ ነው የምትሄጂው። የምታገኙን ታውቂዋለሽ። በተለይ ኮንትራት ቤት ከሆነ የሚኬደው ደሞዝሽ ምን ያህል እንደሆነ፣ በ2 ዓመት ምን ያህል እንደምትሰሪ፣ ምን ወጪ እንዳለብሽ፣ ምን ይዘሽ እንደምትመጪ ይታወቃል። የተጋነነ ነገር እንደዚህ ያገኛለሁ ብሎ መሄድ በጣም ከባድ ነው። ምክንያቱም እዛ ሄደሽ ከሄድሽበት መንገድ ውጪ ነው የምትወጪው። ያለውን ነገር ታስቢዋለሽ እንደዚህና ይሄ ነው ያለኝ ነገር እና አስበውበት ለመሄድ የተነሱ ካሉ ጥሩ ነው። ለምን ብዙ ሰርተሽ ታገኛለሽ፣ ብዙ ደክመሽ። አሁን እኛ ጋር ኢትዮጵያ ብዙ ለፍተን ነው ብዙ ያላገኘ ነው። በዛ ምክንያት ነው ደጅ ልንወጣ የቻልነው እና ብዙ ከሰሩ ያው ያገኛሉ፣ የድካማቸውን ያገኛሉ። ግን አንድና አንድ በሄዱበት መንገድ ሲሄዱ ከዛ መንገድ ከሳቱ ያው እንደምንሰማው ብዙ ነገር ነው የሚሆነው። በህጋዊ መንገድ ቢሆን እና በህጋዊ መንገድ ሊሄዱ የተሻለ ነው ብዬ አስባለሁ። አሜሪካ ሳንገባ ቡናውን እንትን እንበለው። የተመልካቾቻችን እንግዲህ ከእማ ጋር ትልቅ ፕሮግራም ይዘናል። ይሄው ታሪኳን እያወራችን ነው። ተሞክረዋ ለሁላችንም ትልቅ ትምህርት ስለሚሰጥ ነው እና አብራችሁን ቆዩ። ቡና ለዚህ ጋር የአበባ ቆሎ በዓል መስሏል። እንግዲህ የበዓል መዳረሻ ላይ ነው ያለነው እና አብራችሁን ሁኑ። እሺ እማዬ፣ ከዛ ወደ አሜሪካ እንዴት መጣሽ? እንዴት ጠበቀሽ አሜሪካ? አሜሪካን ገባን። አሜሪካን የሚገርምሽ በፍጹም እንደው አሜሪካን ሀገር እመጣለሁ የሚባል ሀሳብ በፍጹም ኖሮኛ አላውቅም። እንደው ስለ አሜሪካን መሄድ የሚያወሩ ሰዎች እንኳን አካባቢ ላይ ሰምቼ አላውቅም። ግን በሚያስደንቅ ሁኔታ ምናልባት የመጀመሪያ ሰው ነኝ ስነግርሽ። ሮብ ኤምባሲ ገባ፣ ሐሙስ ኤርፖርት ሄድኩኝ፣ አርብ ማታ ዋሽንግተን ዲሲ ነኝ። እንዴ ይሄ በጣም ለየት ያለ ነገር ነው። እሺ እግዚአብሔር ይጃለበት ለማለት በጣም ይገርመኛል። በቃ ኢንፎርሜሽንም የለሽም፣ ግን ደግሞ በዚህ ፍጥነት ነገሮች እንዲገርምሽ። ምንድነው የሆነው መሰለሽ? ኢትዮጵያ ሄጄ እረፍት 1 ዓመት ቆይቼ ዱባይ ተመልሼ ከሄድኩኝ በኋላ ልጆቼን አየኋቸው። ልጆቼ አድገዋል። ለልጆቼ ማስፈልግበት ሰዓት ነው እና ከተመለስኩኝ በኋላ አሰብኩኝ ሰዎቼ እዚህ ፔንሰልቬኒያ ዮርክ ከተማ ኑሮ አላቸው፣ ቤት አላቸው፣ ሌላ ልጆችም አላቸው እና ሊመጡ እነሱ ትኬታቸው ተቆርጠዋል፣ ጨርሰዋል። በቃ ዲሴምበር ነው የሚጠብቁት። ከዛ እኔ ደግሞ የ2 ዓመት ቪዛ ነበረኝ። 2 ዓመት ቪዛዬ 5 ወር 4 ወር ይቀረዋል።
ያቺን 5 ወር 4 ወር ብቻ ጨርሼ ወደ ሀገሬ ልገባ። ምክንያቱም ባለኝ ነገር ሀገሬ ገብቼ ባለው እንደ ማህበረሰብ እሆናለሁ ብዬ አሰብኩኝና እነሱ እየሄዱ ነው ሊመጡ ነው ወደዚህ ሊመጡ ዝግጅት ላይ ናቸው እና ሰውዬ አሰሬ ማለት ነው መቼስ በቃ መርቄው ባርኬው ማልጠግበው ሰው ነው። ሁልጊዜም እንደምለው ያው እግዚአብሔር አምላክ እግዚአብሔር ወልድን ኢየሱስ ክርስቶስን የምታውቅበትን መንገድ እግዚአብሔር በቃ ያግኝልህ ብዬ የመጨረሻ ምርቃት የዚህን ዓለም ነገር አለው ሀብታም ነው ምንም ዓለም ነገር ለማውና ምን አልኩት መሰለሽ ሚስተር መጅዲ መኪ ይባላል። ሚስተር መጅዲ ፓስፖርቴ ላይ ያለኝ ቪዛ ጊዜ ጥቂት ነው። እሱን ከጨረስኩኝ እኔ በአረብ ሀገር ይበቃኛል። ልጆቼ እኔ ያስፈልጋቸዋለሁ እና አሜሪካን ሀገር ወሰደኝ አልኩት። ትቀልጃለሽ አለኝ። ፊቴን አዙሬ እቃ እያጠብኩኝ ከኋላ የነበረ እራት እየበላ የነበረው በቃ እኔ አልቀልድም ብዬ ፊቴን አዞርኩኝ። ከዛ ምን ማለትሽ ነው አለኝ። በቃኝ ይበቃኛል፣ ግን ከእናንተ ቤት ተለይቼ ሌላ ቦታ ሄጄ አልሰራም። በቃ ሀገሬ ለመግባት ብቻ ነው እና ሰው አመጣላችኋለሁ አለማመጣላችኋለሁ። ከዛ ግን ሰደኝ አሰብሽ ወሰንሽ አለኝ። ቀረብቴ አለኝ። ቀረብቴ ማለት በቃ አሰብሽ። አዎ እኔ አስቤ ጨርሻለሁ። እንቲው ሀዚክ አለኝ። አንቺና እድልሽ። በጣም አመሰግናለሁ። ከዚህ ቃል ውጪ ምንም ከዛ ያ ምሽት አለፈ። ጠዋት የባለቤቱ ሮሜኒያዊት ናት እና ጠራችኝ እና አሜሪካን መሄድ ፈለግሽ አለች። አዎ አልኳት። ከዛ ልጄስ አለች። ሳራስ አለች። ምን ሆነች ስላት ማን ያሳድጋታል አለች። ምክንያቱም እጄ ላይ ተወለደች። ስንት ዓመት አለ? 2 ዓመት። ከዛ እንዴ የኔ ልጆችስ አልኳት። የኔ ልጆችስ አንቺ እናቷ ነሽ እዚህ ያለሽ፣ እኔ ደግሞ አስፈልጋቸዋለሁ እና ስላት ፓስፖርትሽ ነች አለች። የገሪ ባርካት ፓስፖርቴን አመጣው። ቀጠሮ ያዘችልኝ። እነሱ በሚሄዱበት ጊዜ አስተካክላ ቀጠሮ ያዘችልኝ። ከዛ ሩብ ቀን ጠዋት 2 ሰዓት ዱባይ ኤምባሲ ገባ። ከዛ አላመንኩም። የሚገርም ነው። ኢንተርቪው ሲባል የሆነ በቃ በጣም በቃ ረጅም ሰዓት ምን እንደሚሉ ምናምን እንደዚህ ነበረ ማስበው። እዚህ ጋር መስኮቶች አሉ። የመጀመሪያው መስኮት ጋር ሄድኩኝ። ከዛ ወረቀት ሰጥቼ ከዛ እዚህ አሜሪካን ሀገር መጥቼ ችግር ቢደርስብኝ ምናምን እንደዚህ እዛ ጋር ስልክ ቁጥሮች ይሄ እሳት አደጋ 911 ምናምን ያለበት ትንሽ የደብተር የምትመስል ነገር ሰጠችኝና 2 ቁጥር ሂጂ አለችኝ። 2 ቁጥር ሄድኩኝ። የልትሄጂ ነው? አሜሪካን ሀገር ፔንሰልቬኒያ ዮርክ ከተማ። ከማን ጋር? ከአሰሬ ጋር። መቼ ነው የምትመለሺው? እኔ እንጃ። መቼ ነው የምትሄጂው? እኔ እንጃ። እነሱ ሲሄዱ ይሄዳሉ፣ ሲመጡ ይመጣሉ። ኦኬ ነገ ፓስፖርታችሁ የሆነ ፖስታ ቤት ምናምን ነገር አለ፣ እዛ ሄዳችሁ ሰልፍ ተባለ እና ከኛ በፊት ሰልፍ ላይ የነበሩ ሰዎች እዛ ሲሄዱ ፓስፖርታቸው የሚመለስላቸው ያልተመታላቸው ናቸው። ፓስፖርታቸው የማይሰጣቸው ልክ እንደኛ ከሆነ ቦታ ነው ሄደው የሚወስዱት።
ከዛ እያየን ነበር እና ይናደዳሉ። ሲናደዱ ያሉት እያለን እናይ ነበረ። ከዛ ፓስፖርትሽን እዛው ሄደሽ ውሰጂ ያለኝ ትንሽዬ እንግሊዝኛ ሞክር ነበረ። ምክንያቱም የሴትዮዬ ሮሜኒያዊት ናት እና አረብኛ በጣም ይቸግራታል። እኔ ደግሞ አረብኛ በቃ ሁለተኛ ቋንቋ በጣም ነው ተረተረትም አወራለሁ። ከዛ ተመታልኝ። እሷ ሄደች ልታመጣ። ከዛ እኔ ወደ 4 ሰዓት በኢትዮጵያ ተነስቼ የሞተች እህቴ እዛ ነበረች። እሷን ደውዬ ጠራሁት ነገርኳትና ከዛ መጣች። ከዛ እንጀራ የሚገኛል መሰለኝም ነበር አሜሪካ እና የመጨረሻ እንጀራ እንብላ አልኳትና እንጀራ ልንበላ ፍሪጅ መራር የሚባል ሰፈር አለ፣ ሀበሻ በብዛት ያለበት። እዛ ሄድን እንጀራ በላን ከእህቴ ጋራ። ከዛ ሻንጣዬን የምፈልጋትን ነገር ብቻ ምንም የለኝም። በቃ አላሰብኩም እንደዚህ ሬዲ ያደርገው የተገዛ ነገር ምናምን አታስብ። እንደዚህ የሆነች ነገር አደረኩኝና የራሴ ሻንጣ አዘጋጀሁኝ። ሌላ ቀን መተሽ ሰጪ ቃይን ብያት ለእቴ እሷን ዛችላት ከሷ ጋር ቻው ተባብዬ ሐሙስ ዕለት ማታ ሲመሽ ከምሽቱ 4 ሰዓት ወደ አየር ማረፊያ ሄድን። ከዛ አውሮፕላን ላይ ነጋ መሸ። ረዘመ ግልጅጅ እያልን ከዛ ዲሲ ደረስን። ዲሲ ስንገባ ብዙ አበሻየው ሌላ ቦታ ብዙ አበሻየው። ከዛ አይደለም አማርኛ እንዳያዋሩኝ አማርኛ እንዳላወራ ብዬ እንዳላየ ምክንያቱም ፈረንጅ ሀገር ነው የመጣሁት። በቃ እንደ መልመድ አለብኝ እንግሊዘኛ እና በቃ እንደዚህ እያልኩኝ መንገድ አሳዩኝ አልልም። ያው ታክ ሴት ናት አብራኝ የመጣችው። እኔ ሴትዮዋና ትንሿ ልጅ አብረን የመጣ ነው። ሰውየው በኋላ ነው የመጣው። ዲሴምበር 11 ነው እዛ የገባሁት። ከዛ የ2 ሰዓት መንገድ ነው ከዲሲ። የ2 ሰዓት መንገድ ሄድን። በቃ በመኪና ሲሄድ እንትኑ ዛፉ ቅጠሉ በሙሉ ረግፏል። ወይኔ ፊልም ላይ የማየው ዛፍ እያልኩኝ ከዛ በቃ እዛ ደረስን። ስንደርስ መሽቷል። ያው ቤት ያፈራውን ቤት አላቸው፣ ቤተሰብ አላቸው። ጠበቁን። በቃ ትመጣለች ተብዬ ደግሞ በቃ በዛው ማታ ተነግሯል። ከዛ ጥሩ ዌልካሚንግ አደረጉልን። እግዚአብሔር ይባርካቸው። ጥሩ ዘመዶቼ ናቸው እና አሜሪካን ገባሽ። በሚገርም ሁኔታ ነው። በሚገርም ሁኔታ በመገለጥ ነው የመጣሁት። ለመጀመሪያ ጊዜ ስሰማ እግዚአብሔር ይመስገን። ከዛ ወደ ሎስ አንጀለስ እንዴት መጣሽ? ሎስ አንጀለስ ያው ሀበሻ የሚባል የለም የነበረች ገበያ ሱቅ ምናምን እንወጣ ነበረ። በዛች ቀን ውስጥ እንወጣ ነበረ እና እንዴት የለም ሀበሻ። ከዛ የሰውዬ ወንድም እዛ ብዙ ጊዜ የኖረ ነው እና አንድ ትልቅ ፋርመርስ ማርኬት የምትሰራ የቆየች ሴት አለች። ምናልባት እሷ ያንቺ ቋንቋ ከቻለች ደግሞ እዛ ስደርስ ናፈቀኝ ነው ደግሞ ከዛ ሄድን። ስንሄድ አማርኛ ረስታለች። ኤርትራዊት ናት። አዎ መቼ እንደመጣች እግዚአብሔር ያውቃል። እና አማርኛ ረስታለች። ከዛ አሪዮ ሀበሻ አለች። እኔ ደግሞ ትግርኛ አልችልም። ከዛ አልኳት የሆነ ትንሽ አንዳንድ ነገር አወራችኝ። በቃ አየኋት አትሊስት ደስ አለኝ። ከዛ ተመልሰን ሄድን። በኋላ አንድ ቀን እንጀራ ማረግ እዛው እነሱ እያሉ ከዛ
ባልቲሞር ሄዶ እንጀራና በርበሬ ይዞልን መጣ። እንጀራ ቢያመጣ ደግሞ በቃ ሬል ከኢትዮጵያ የመጣ እንጀራ ደስ ብሎሽ። ከዛ ዶሮ ወጥ ሰራ፣ አይባ ወጣ፣ ጎመን ሰራ። ከዛ በቃ እንዳመት ባል ነገር አደረግን። ከዛ እነሱ መመለሻቸው ነበረ በ28 እነሱ ይመለሳሉ። ምክንያቱም ኒው ይርን እዛ ነው የሚያከብሩት። ከዛ ወንድሞቹ አሉ። ያኛው የኛም ቤት ልበልሽ የኛም ቤት ዘጋንና ወንድሙ ቤት ሄድን። የልጆች ቤት ነው። በቃ እዛ 6 ቀን 7 ቀን ቆየን። እዚህ አንድ እግዚአብሔር የባረካት ቤቷ የአብርሃም ድንኳን የሆነ እንግዳ ተቀባይ ሴት አለች እና እሷ ተቀበለች። ከእህቷ ጋር አረብ ሀገር እንተዋወቅ ነበረ። በዛ መንገድ ነው የመጣሁት። ከዛ ልክ የገና ቀን እዚህ ገባ። የሚገርምሽ እዚህ በኩል ለአብራያ ላይ ለአብራያ ላይ የሚገባሁት እና እሷ ትኬት ላከችልኝ። ኢንፎርሜሽን ነበር በደንብ ነበር እና እዚህ ከመጣሁኝ በኋላ ማለት ነው ማናገራት፣ እነሱም ማናገሯት በደንብ የት ነው መውደቂያዋ ብለው በጣም ነው ያሰነች። እዚህ የሚገርምሽ ነገር አንድ ቤተክርስቲያን ነው የሚሄደው መጨረሻ ላይ ለማመሰግናት እና የገና ቀን ነው እዚህ የገባሁት። ከዛ የገና ዕለት መጣች እና ኤርፖርት ተቀበለችኝ። እሷ ደግሞ ዘመድ ቤት ጥሪ ነበራት። ሻንጣዬ መኪና ላይ እንዳለ እዛ ዘመድ ቤት ጥሪ ስንሄድ በቃ ያልቀረበ ነገር የለም ሁሉ ነገር። ወይኔ በቃ እንጀራ ወጥ ያለበት ሰፈር ነው የገባሁት፣ ቤት ነው የገባሁት። እኔ እኮ ፈረንጅ ብቻ መስሎኝ ነበረ ብዬ ደስ ብሎኝ አሳለፍኩኝ ገናን። ወደ እሷ ቤት ሄድን። ከዛ በኋላ ያው ጥምቀት አለፈ። ጥምቀት እዚህ ፎረም ነበረ። ጥምቀት አለፈ። ከዛ ጥምቀት ባለፈ እሑድ ሰኞ ስራ ልጠይቅልኝ ፌርፋክስ እዛ ሄደች። እግዚአብሔር ደግሞ እድሌና ቀን ነውና በቃ ስራ ጀምሪ ተባልኩኝ። በመጣ በ15 ቀን ስራ ጀመርኩኝ። እስካሁን እየሰራሁ ነው። በጣም እድለኛ ነሽ። እዚህ ላይ ግን የማማም የእናትሽ ምርቃት አለበት። መጀመሪያ ላይ እንደነገርሽን ብዙ ስራ ሰርተሻል። እኔ ብዙ ምርቃት አለኝ እና ብዙ ምርቃት አለኝ፣ በጣም ብዙ ምርቃት አለኝ። ይገርምሻል ከሀገሬ ሳልወጣ በእውነት ብዙ ምርቃት አለኝ። እኔ ደግሞ አምናለሁ በምርቃት በጣም በቃ እጄን ዘርግቼ ነው እኔ አሜን የምለው የነበረውና እግዚአብሔር ይመስገን። አሜን። እዚህ መጣሽ፣ ወዲያው ደግሞ ስራ ያሽ። የሚገርም ነው። እንዴት አየሻት አሜሪካን? መጀመሪያ አሜሪካንን ዞር ስትይ አዲስ ሆነሽ ስራ ጀመርኩኝ። ከዛ ቆይቼ እንዲያውም አንድ እህቴ አሁን ሳውዲ አረቢያ አለች እና ስልክ ትደውልልኛለች። ትደውልና እንደው ይህች አሜሪካ እንዴት ናት አለች። ወደ ስራ እየገባሁ ነበር። ከዛ አሜሪካንን ቆይ አሳይሻለሁ በቪዲዮ ትደውይልኛለሽ አልኳት እና ከዛ ብዙ ስራ የምሰራበት ቀን ነበረ እዛ ፌርፋክስ ማለት ነው። ሽንኩርቱን አወጣሁትና ካውንተሩ ላይ ይኸውልሽ አሜሪካን ይሄ ነው። አሁን እኔ ያለሁበት አሜሪካን ይሄ ነው፣ የሚሰራበት ነው። በቃ ስራ የምንሰሪበት ነው። ምንም የተቀመጠ ነገር ምንም። ከዛ በፊት ግን ስራ ትምህርት ቤት ለመሄድ ሞክሬ ነው። ከዛ ትምህርት ቤት ለመሄድ ሞክሬ ነበረ። ያው የወረቀት ጉዳይ ምናምን ነገር አለ እና ብዙ እንትን አላልኩኝም። ከዛ ግን ግድ የለም አልኩኝ። እግዚአብሔር ልጆቼ ያመጣቸዋል። ልጆቼ ሲመጡ ከልጆቼ ጋራ ትምህርት ቤት ይሄዳለሁ። አሜሪካን ገብቼ ሳልማር እድሜ አያልፍም ብዬ ፎክሬ ነበረ።
እኔም ቆየው ልጆቹም መጡ ጊዜው ሄደ እስካሁን ድረስ ግን ሳልማር አልወጣም ከዚህ ሀገር ፕላኑ አለ ሳልማር አልሳካዋል ደግሞ ልብ ነው እና አሜሪካን ጥሩ ሀገር አሁንም በእውነት ሀገሩ ከጥፋት ሰው ከስደት ይሰውረው የመሪዎችን ልብ እግዚአብሔር ያመቻች ያበጃጅ ለስደተኛ እንዲራሩ ለሁሉም እንዲሆኑ ምክንያቱም በቃ ከእግዚአብሔር በታች የሚያስተዳድርሽ መንግስት አስተዳዳሪሽ እና አስተዳዳሪዎቹ ሲቀኑ በቃ ነገር ቀና ይሆናል እና ጥሩ ነው አሜሪካ በቃ ተሳለሽ ይሄው ሌላ ነገር መቼስ አዲስ ሆነሽ ብዙ ገጠመኝ ይኖርሻል እንዴት ነበር ከገጠመሽ ጀስት የተወሰኑትን አዲስ ሆነን ሁላችንም ሆነን ምታስተውሽ ብዙ ነው ገጠመኝ ብዙ ጊዜ ሲጠየቅ ይጣፋል ነገር ማለት ነው ድንገት እኔ ግን ባስ ላይ ወድቄ የደረሰብኝ ወደ ስራ እየሄድኩኝ ነው ትንሽ ካፊያ ነው የስራ ጫማ ደህና ጫማ ነው ያለኝ ያደረኩትና ያዳለጠኝ ነገር የለም ባስ ውስጥ ምን እንደሆንኩኝ እግዚአብሔር ነው የሚያውቀው ብድግ ብዬ ቁጭ አልኩ ዋው ማይ ግን እንዲህ በቃ መቀመጫ እንዲህ ቁጭ አላልኩኝም እና ወዲያው ብድግ አልኩኝ እንደዛሬ አልወፈርኩም በቃ ወዲያው ብድግ ብዬ ከዛ ቁጭ አልኩኝና ድምፅ እስኪወጣኝ ድረስ አይደል ወይኔ ጌታ ወይኔ እግዚአብሔር ወይ ደረስክልኝ ወይኔ ጌታ ወይ ክብር ላንተ ይሁን እግዚአብሔር ወይኔ አዳንከኝ እኔ እኮ መውደቅ ፈራ ነበር ካባዳው ወላደቅ ነው ማለት ነው እኔ ከድምፄ ወጥቷል በቃ ወይኔ ተነጠፍክልኝ እኮ እግዚአብሔር እያልኩኝ ስል አበሻ አለች እዛ ተሰማኛለች ከዛ እንኳን አተረፈሽ ስትለኝ ዞር ብዬ ወይኔ ማሽኛ ታታ ከዛ እዛው አካባቢ ትሰራ ነበረ እንደዚህ እዚህ ቦታ የምትሰራ ልጅ እኮ አዲሷ ልጅ ነው የሚባለው አዲሷ ልጅ እኮ ወድቃ ምናምን ተብሎ እኔ ከዛ ሳልወጣ የማድርበት ቤት ወሬው ደርሶልኝ ከዛ እዛ ደረስኩኝና እኔ ሳልቀድም ዛሬ እንዴት ነበር ውሎሽ ስትለኝ እግዚአብሔር ይመስገን ግን ጠዋት እግዚአብሔር አውጣኝ ብታይ ወድቄ ነበር አስላ እና ቁጥሩን ያሽው አለች ከዛ የሄድኩበትን ባስ ቁጥር ነገርኳት አይደለም ውስጥ ያለው ከሹፌሩ በላይ ስትለኝ ቁጥር አለው እንዴ አልኳት እና ምን ያደርግልኛል ስላት ችግርሽን ሁሉም ያስወግድልሽ ኢንሹራንስ ይሰጥሽ ነበረ ስትለኝ እንዴት ምናምን መጠየቅ አሁን ሳስበው ከዛ ወይኔ እኔ ድኜ እኮ በጣም በቃ መትረፌ በጣም ነው የሚገርምሽና ምንም የማረሳው ስለሆነ ከዛ በተረፈ ያው መንገድ ጠፍቶኝ ወደዛ የሚሄደውን ወደ ላይ የወጣሁበትን ጊዜ ምን ልልሻለሁ በእግሬ ምልክት እስከማገኝ ከባስ ወርጄ በእግሬ ሄድኩበት በጣም ብዙ ጊዜ አለና ያው አሁን እንግዲህ ይጣፋሻል እንጂ በጣም ብዙ ሌላ ጊዜ ስንጫወተው ደግሞ ብዙ ነግርሻለሁ አለዛከራው ለኔስ ለምታውቁ ቢመጣብዬ ነበር ግን ሌላ ጊዜ በደንብ እናወራለን ከዛ ያው እኔና አንቺ ቤተክርስቲያን ነው የተዋወቅነው ወሳኝ ቦታ እንዴት ነበር ቤተክርስቲያን ውስጥ እንዴት አየሽው አዲስ ሆነሽ ደስ ይላል እኮ በጣም ቤት ሲገርምሽ ውጭ አለ በጣም እንደው መግቢያዬ ላይ እዛ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ነው ትምህርት ቤቴ የነበረው ስልሽ ብዙ መንፈሳዊ ነገር አላት ነበራት ብለሽ እንዳታስቢ ብዙ አልነበርኩኝም ግን ያው የሰንበት ትምህርት ቤት ተማሪ አልነበርኩም ግን የመጀመሪያ ቀን ቤተክርስቲያን
ሄድኩኝ ካምተን እንግዲህ ታስታውሺ ከሆነ ልበልሽ እንጂ የት ጋር እንደምትቆሚ እና አንደኛ በቀኝ በኩል የቅርቡ ግድግዳ ጋር ነበረ። ከዛ እኔ ደግሞ ፊት ሄጄ የመጀመሪያው ወንበር ላይ ነበረ እና የመጀመሪያው ወንበር ላይ ሁልጊዜ የሚቀመጡ ሰዎች አሉ መሰለኝ። እንደው እዚች ጋር ሲሉኝ ጠጋ አልኩኝ። ከዛ ድምፅ ሰምተሽ ነው መሰለኝ ዞር ስትይ አዲስ ነኝ። ከዛ ወንበር ነበረች እዛሽ ያቺን ወንበር ይዤ በቃ ለረጅም ጊዜ እንደው በደንብ ሁላችሁንም እስከማውቅ ድረስ እዛች ጋር ነበር። እንደገባው በቃ ተንደርድሬ ዞር አይደለም ከቤት ሄጄ ነበር የምቆመው እና እግዚአብሔር ይመስገን አተረፍኩኝ። እስካሁንም ድረስ ድንግል ማርያም ነው ያለሁት እና እንደዚህ ነው እና እዚህ ላይ እንደው ያው አዲስ ሰው በሚመጣበት ጊዜ እግዚአብሔር ቤት እንግዲህ እግዚአብሔር ቤት ነው። ብዙ ሰው የሚመጣው ከአባቱ ከኢየሱስ ክርስቶስ የሆነ በቃ ተስፋ አለ አይደለ ፍቅርን ለማግኘት ስለሆነ አዲስ ሰዎች ሲመጡ እንዴት እንደው መቀበል አለብን እኛ የቆየ ነው የሚለውን በዚህ ብታስተላልፍ። የሚገርምሽ አሁን ጥሩ ነው ያለ ጥሩ እንቀበላለን እንደው እንጀነራል አሁን የምልሽ ሁሉም ጋር ጥሩ ነው። ያው በተለያየ መንገድ ነው የምታየው። በእኛ እድሜ ያሉት ሲመጡ እኛ እንዴት አድርገን ነው የምንቀበላቸው? ትልልቆቹ ሲመጡ እንደዛው፣ ከኛ ያነሱትም ሲመጡ እንደዛው። ሁሉም ወደየእድሜው ነው የሚሄደው እና እኔ በእኔ እድሜ በኩል ያሉ እናቶችም አባቶችም ያው ከጥሩ ሰላምታ ጀምሮ በደንብ ነው እንኳን ደህና መጣችሁ ወይ እዚህ አዲስ ነሽ እዚህ አይቼሽ አላውቅም በጣም ጥሩ እንደዚህ ከዛ ታወሪያለሽ ከዛ ትቀጥያለሽ በቃ ሳምንት ላይ እንደዚህ እያለ ይመስለኛል ጥሩ ነው ያለ ነው ማላመድ አለብን። ስናይ ማቅረቡ ጥሩ ነው። መጠየቅ ድንብር ያደርጋል። ድንብር በጣም እና ጥሩ ነው አሁን ያለው ነገር ጥሩ ነው። ከዛ ታዲያ ስራ ቆየሽ ደግሞ ምንድነው መሰለሽ አዲስ ሲመጡ ያው የቆየው ሰው ከቤት ጀምሮ የሚወስደን ቦታ ነው የምንለምደው። እኛ ከለመድን እንትን ካልን በኋላ ነው ንግስ አለ እዛ ቦታ፣ ዛሬ በዓል አለ እዛ ቦታ፣ እዛ ጋር እንደዚህ ያለ የሆነ መምህር መጥቷል ምናምን የሚባለው ቆይቶ ነው። የመጀመሪያዎቹ ሰዎች መጀመሪያ የወሰዱሽ ቦታ ነው ምትለምጂው እና ሌላ ቦታ ስትሄጂ ያው አዲስ ፊት ነሽ። የለመድነው ጋር እሱ ማለት ከዛ በኋላ ነው ወደ ሬስቶራንቱ። ታዲያ እንዴት ነው የገባሽው? አስተዳደር ሆነሽ ዘለሽ መቼም እዚሁ አልመጣሽም። እንዴት ነበር? ልጆችስ እንዴት መጡ? አሁን እዚህ እንዳሉ አውቃለሁ። ልጆቹ መጡ። ያው እንግዲህ ሁሉም ስደተኛ በሚያደርገው በሚያልፍበት መንገድ ነው ያለፍኩት። እግዚአብሔር ረዳኝ። ለዚህ ነው ምህረት የበዛላት ያልኩሽ። ለዚህ ነው እግዚአብሔር ረዳኝ። እና በ3 ቀኔ አሜሪካን መጣሁኝ። በመጀመሪያው የኢሚግሬሽን ቀጠሮዬ ተሳካልኝ። ወጣ እግዚአብሔር ይመስገን። አንድ ቀን ሄድኩኝ ስራ ጀምሪ ተባልኩኝ። እስከዛሬ እየሰራው ነው እና ከዛ ሰራ ነበረ። ያው ሬስቶራንት እየሰራሁኝ ሳርፍ ደግሞ ቤት ስሆን ሳምቡሳ ተቀብላለሁ፣ ኩኪስ ሰራለሁ እዛው እያልኩኝ ማለት ነው። ከዛ ቤት ተከራየሁ፣ ወጣሁ። ትንሽ ምግብ መስራት ጀመርኩኝ ለራሴ በትንሽ ቦይ እንደዚህ መስራት ጀመርኩኝ። ቤቴ ውስጥ ጋራዥ ውስጥ የምሰራው። ከዛ ያው እንደምታውቂው ብዙ የሎስ አንጀለስ ሰርግ
ደግሻለሁ። እግዚአብሔር ይመስገን። ግራጁዌሽኑን፣ ልደቱም፣ ክርስትናውም ከነ ናይሉ ጀምሮ እና እዛ እየሰራሁ ነበረ። ኬተሪንጉ ግን ቦታ ያስፈልገኝ ነበረ። ምክንያቱም ቤት ውስጥ መስራት በሎስ አንጀለስ ሕግ ሄልዝ ዲፓርትመንት አይፈቅድም እና ሁልጊዜ ስትሰሪ ብዙ እንድትሰሪ እንድትበረቺ የሚያደርግ ባንቺ ተቃራኒ የሚሆን ነገር ይገጥምሻል፣ ይመጣል እና እዚህ ጋራዥ ውስጥ በምሰራ ጊዜ በቃ ጥሩ ነበረ የምሰራው፣ ግን ቦታ ያስፈልገኛል፣ ኪችን ያስፈልገኛል ያው ስለማይፈቀድ እና ከዛ እየፈለግኩኝ ነበረ። አጋጣሚ ይሄ ቦታ በዚች በኩል በዚህ ሰፈር እንደዚህ ሳልፍ አየዋለሁ ሬስቶራንት አለ። በኋላ እግዚአብሔር ይባረካቸው። ያው በህይወትሽ ውስጥ ብዙ ሰዎች ይኖራሉ እና ወደ እኔ መጥተው ያሉ ሰዎች ነበሩ። ከዛ ቦታ እንደሚያስፈልገኝ ያወቁ። ከዛ ይሄ ቦታ ያው ሬስቶራንት ነበረ፣ ሌሎች ሰዎች ነበሩበት። ከዛ እንደገና የሆነ አደጋ ነገር ተፈጠረ እና ተዘጋ። ለረጅም ጊዜ ተዘግቶ ነበረ። ከዛ ከባለቤቱ ጋር አገናኙ እና ባለቤቱ ሰርተሽ የምትገቢ ከሆነ ላይ ያው ብዙ ብር ያወጣሁበትና ሰራዊ። ከዛ በፊት ነው እንግዲህ ከዛ በፊት 1 ዓመት ተኩል በፊት ነው ልጆቼ የመጡት። አገዙኝ። ያው ትምህርት ቤት ናቸው። ከትምህርት ቤት በኋላ የሚያግዙ የሚታዘዙ ልጆች ናቸው። ቀሪ ጊዜያቸው እግዚአብሔር ይባርከው። እና ወደዚህ ሬስቶራንት መጣሁ። ያው ባለፈው አንቺ እንደመጣሽ 7 ዓመቴ ኖቨምበር ላይ አከበርኩኝ። እንደማንም ቢዝነስ ሰው መውጣት መውረድ፣ አንድ ቀን ከፍ ሲል አንድ ቀን ዝቅ ሲል፣ ሌላም ማጤፍ የሚል ከዚህ ወደ ላይ ነበረኝ ወፍጮ ቤት ነገር። ግን በቃ ያለኝ ይበቃኛል፣ መልካም ነገር ስለሆነ ወደ አንድ መሰብሰብ ብዙ መባዘንም ብዙ መድከምም እንደማይሆን ገባኝና ያንን አስለቅቄ ባልሽ ያው እስካሁን ድረስ አለሁሽ። 2 ልጆች አሉሽ። እስኪ ስማቸውን አስታውቂ። ልጆቼ ናትናኤል ዘላለም ይባላል ትልቁ ልጅ። ትንሹ ደግሞ አናንያ ዘላለም ይባላል። ከኔ ጋር ነው ያሉት። ይማራሉ፣ ይሰራሉ። ያው የአሜሪካን ሀገር ትምህርት ቤትና ስራ ኑሮ የምታውቂው ነውና እየተማሩ እየሰሩ ነው። እግዚአብሔር ይመስገን። ሌላ አንድ ሚጢጢ ወንድም አለኝ። ሌላ በረከቴ ነው። የእሱ ደግሞ ለብቻው በጣም ያው አንዳንድ ጊዜ ስትናገሪ ዲሚ ነገር አለውና ሌላው በረከቴ ነው። እዚህ ከመጣ በኋላ ኢትዮጵያ ሄዶ አገባ። የወደ ልጆች አባት ነው። ቦኒና ፌራ ይባላሉ። እናቴን አድሰዋታል። በሱ ደግሞ ሌላ ብዙ ምስጋና የሚቀርብበት ነገር ነው እና እግዚአብሔር ይመስገን። ደስታም ሀዘንም አለ፣ ግን ደስ ይላል። እግዚአብሔር ይመስገን። ሁሉም እግዚአብሔር ይመስገን። በሁሉ አመስግኑ። እና እንዳልሽው በቢዝነስ ዓለም ውጣ ውረድ አለ። በቢዝነስ ሳይሆን እንዲሁ ላይፍ በራሱ ውጣ ውረድ አለ እና ለያንግ ልጆች ምን ትመክሪያለሽ? ስለ ህይወት እንደው ጠንክሮ በመስራት እዚህ እንደሚደረስ አይቻለሁ። በአንቺ እንግዲህ ከመጀመሪያው ጀምሮ እግዚአብሔርም እያረዳሽ እያገዘሽ፣ ግን ደግሞ ልክ እንዳች ደግሞ በፍጥነት ላይሳካ ይችላል አለ አይደል? አንዳንዴና ምን ትመክሪያቸዋለሽ ወጣቶች?
አሁን ጥሩ ነው ያለው ነገር። ወጣቶች መቼም ወጣቶች ስትይ ከኔ በጣም ለሚያንሱ ነው የሚሆነው እና ትምህርት ወሳኝ ነው። የማያሻማ ነገር ከትምህርታቸው ጎን ለጎን ዓላማ መያዝ፣ መዳረሻ ምን ይሆናል የሆነ ነገር እግዚአብሔር ነው ያደርስሽ ጸጋ፣ ግን ምንድነው መሆን የሚፈልጉት ነገር መሄድ የሚችሉት እስከምን ድረስ ነው? ያንን ያው ከቤተሰባቸው የሚመጣ ነገር አለ፣ አካባቢያቸው፣ ጓደኞቻቸው፣ ሌላም ነገር ተጨምሮ ግን ምንድነው መዳረሻ የሚለው ነገር ያው እንደ ዓላማ የሚታይ ነገር ሆኖ እግዚአብሔርን ማመን ያው ምንም በቃ ተቀዳሚ ተከታይ የሌለው ነገር ነው። ምንም የምትሰጪው ነገር የለም እና ይህንን አስቤያለሁ። ጌታ ቢፈቅድና ብኖር አደርጋለሁ ብሎ ማሰብ። ከዛ በተረፈ በተለይ ያው ለራሴ ዜጋ ነው የምናገረው እና የኛ ማህበረሰብ እናት፣ አባት፣ እህት፣ ወንድም፣ ጎረቤት የማይወደው ነገር ምንድን ነው? የማይወደው ነገር ምንድን ነው? ያን ከዛ ነገር መራቅ ምን ለማለት እንደምፈልግ ይገባሻል እና እግዚአብሔር ያግዛቸው፣ እግዚአብሔር ይርዳቸው እና ይሄ ነው ያለኝ ነገር። በጣም ጥሩ ነው። እንግዲህ ተመልካቾቻችን ያው እንዳልናችሁ የበዓል መዳረሻ ላይ ነው ያለነው። ያው ቡናው፣ ጭሱ፣ ዳቦ ሁሉ ነገር ቀርቧል። እማዬን እያወራሁ ነው ያለሁት። እኔ በጣም ብዙ ነገር እየወሰድኩ ነው ያለው ከሷና አብራችሁን ቆዩ። አሁንም በድጋሜ ያው ጭሱ እየጨሰ ነው። አገር ቤትም እንግዲህ ደስ ይላል። እዛም በዓል አይደለ የጣኑ ሽታ የቄጤማው ይባላል። እዚህም እንግዲህ አለ እንዳለው ሁሉም ነገር አስመስለን እያደረግን ነው። እማዬ ጥሩ ጊዜ እያሳለፍን ነው። አሁን ደግሞ እንግዲህ ጸሎተ ሐሙስ አለ። ከዛም የጌታችን ኢየሱስ ክርስቶስ ስቅለቱ አለ፣ ትንሣኤው አለ። እስኪ ስለ በዓሉ ደግሞ የተወሰነ ነገር። ያው በዓሉ በጣም አሪፍ ነው መቼም ይገርምሻል። ቤተክርስቲያን እግዚአብሔር ይመስገን መንፈሳዊ ነገሬ እየተሰራ ነው ብዬ አስባለሁ። እግዚአብሔር ይመስገን ጥሩ ነው። በቻልኩት ቤተክርስቲያን ላለመቅረት በጣም ነው የምታገለው። ስራ ያለኝ ጊዜ ደግሞ ያው ቀራለሁ። ያው የምቀር ቀን በጣም ቀር እያለኝ ነው። ግን ቢሆንም ያው እግዚአብሔር ይመስገን ያው እሑድ ዕለት እንዳየሽው ሆሳዕና ነበረ። በጣም ደስ ይል ነበረ። ቤተክርስቲያን ህዝቡ ወጥቷል። እንዲያውም ፎቶግራፍ ሳነሳ ነበረ እንደዚህ ዞሬ ወደ ወንዶቹ መቀመጫ ሳይ በጣም በቃ ቄጤማ ታስሮ ምናምን በጣም ደስ ይል ነበረ። ሙሉ ነበረ። እግዚአብሔር ይመስገን። የመጽሐፉን መልእክቱ ያው ይሄንን ነበረ የሚያሳየው። ንጉሳችን ኢየሱስ ክርስቶስ በተዋረደችው እንስሳ ለእኛ ሊያስተምረን ወደ ቤተ መቅደስ የገባበት ቀን ነው። ደስ ይል ነበረ። ህፃናት በዝማሬ ነበር የተቀበሉት እና የኛ ቤተክርስቲያን ልጆች ህፃናቶች በዛው ሆሳዕና ዝምለዋል። በጣም ደስ ይል ነበረ። አሁን ደግሞ ሰሞኑን ህማማቱ ወይም ጀምረናል። ያው ቤተክርስቲያን ክፍት እንደሆነች ነግረውናል የቤተክርስቲያን አባቶች። ያው እንግዲህ የቻለ የሄደ ሰዓቱን እንትን ይላል። ሐሙስ ደግሞ ጸሎተ ሐሙስ ተግርመ ያለውና እንሄዳለን፣ እናስቀድሳለን።
እንጥለን ከዛ አርብም ስቅለት ነው እናስቀድሳለን። ከዛ ትንሣኤ እንጠብቃለን። አንዴ ስለ ሐሙሷ ትንሽ መልዕክት እንድታስተላልፍ ስለፈለኩ ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ራሱን ዝቅ አድርጎ ተዋርዶ እግር ያጠበበት ጊዜ ነው። አሁንም ያንን ደግሞ በማሰብ አባቶቻችን ከጳጳሱ ጀምሮ ዝቅ ብለው በትህትና ያጠባሉ እና ያ ትህትና ምንን ያስተምራል? አሁን ላለነው ክርስቲያኖች እንዴት ነው? ዝም ብሎ ልማድ መመላለስ ዓመት እስከ ዓመት በዓሉን ማክበር እንዳይሆን ምን እናደርግ? እንዴት እንተግብረው? የምንሆን እስኪ ትንሽ አዎ፣ ያው ጌታ ዝቅ ብሎ የሐዋርያትን እግር አጥቦ የቅብብሎሽ አይደል? ደግሞ ከሊቀ ጳጳሱ ጀምሮ ቤተክርስቲያናችን አባቶች የምዕመናንን እግር ያጥባሉ። እንዲያውም አንዳንድ አባቶች መጥተው ወደ ቤት የባለቤታቸውን የልጆቻቸውን እግር ያጥባሉ። ደስ ይላል። መከባበር ነው። መከባበር በእኛ ነው። እኛ ስናደርግ ነው መከባበር ያልነው እንጂ ይሄ ዝቅ ማለት ከመከባበር በጣም ያነሰ ነው። ዝቅ ማለት መዋረድ ማለት ነው። የዓለም ገዢ፣ ሰማይ መቀመጫው፣ ምድር መረገጫው፣ በምድር ያለ ነገር በሙሉ የሚታዘዝለት፣ ነፋሳት የታዘዙለት ወልደ እግዚአብሔር ኢየሱስ ክርስቶስ ዝቅ ብሎ ትህትና ነው ያሳየን እና አባቶች ይሄንን ሲያደርጉ በቃ ከእግር ማጠብ ያለፈ ልናስብ መታዘዝ እኔ ላንቺ መታዘዝ እንዳለብኝ ከኔ በላይ ነው በታች ነው አይደለም፣ በቃ መታዘዝ እንዳለብኝ ነው እኔ ይሄንን የማየው። በቃ መታዘዝ እና ጥሩ በዓል ነው። በጣም በማንም የሌለ ደስ የሚል ማንም ጋር የሌለ ሆሳዕና ማውል ዓለም ላይ ነው እንዳለ የተከበረውን በቴክኖሎጂው ስናየው እኔ በጣም የተደሰትኩት ሁሉም ዓለም ላይ ያሉ ደስታኖች ሁሉ አስረንባውን ምናምን እንደዚህ ደስ ያው መጽሐፍ ቅዱስ የዓለም መጽሐፍ ስለሆነ ያንን መግለጥ ነው ማንበብ ነው። እንደሱ ሲከበር ማየት ደስ በጣም እና እንግዲህ እማ እንዳስተላለፈችልን ይህንን ሕማማት ሰሞኑን በደንብ ሁላችንም ከልባችን ሆነን ዝቅ ብለን በትህትና ከቤተሰብ ነው የሚጀምረው መከባበር ከልጆች ከአባት ከእናት ከዛ አልፎ ነው ወደ ሀገር መሄድ እና ሁላችንም በትህትና ወደ አምላካችን የምንቀርብበት ጊዜ ይሆንልን እላለሁ። ሆነ እንግዲህ በመጨረሻም እንዴት የምታስተላልፊ የምታመሰግኘው እንግዲህ በህይወትሽ ብዙ ከማማ ከእናትሽ ጀምሮ እንግዲህ ልጆቹን እንደዛ አሳድገው እንዳልሽው በልጅነታቸው ነው ጥለሽ ወጣሽው፣ ግን ያንን ሁሉ ከሳቸው ጀምረሽ በህይወትሽ እንግዲህ ብዙ አሉ እንዳልሽው እና እስኪ ምስጋና ማቅረብ አዎ ከጀመርኩኝ እስካሁን ካወራሁት የበለጠ ነው። ግን ስለሰጠሽኝ እድል አሁንም ድጋሚ አመሰግናለሁ። ሳይገባኝ እዚህ ቦታ እንድደርስ የረዳኝ ያገዘኝ እግዚአብሔርን አመሰግናለሁ። ለእኔ ይሄ ይገባኛል ወይ ብዬ ጥሩ ነገር መጥፎ ነገር በህይወቴ በማለፉ እግዚአብሔር ስለመረጠኝ ነው ብዬ እንዳስብ ስላደረገኝ እግዚአብሔር ይመስገን። ቀጥዬ ያው እማዬ እናቴ በጣም አመሰግናለሁ።
ተርፎ የሚቀረውን እድሜ አይንፈግሽ ይጨምርልሽ። በጣም አመሰግናለሁ የኔ እናት፣ የልጆቼ እናት። በጣም ነው የማመሰግነው እማዬ። መቼስ ንግግር ቦታው ላይ አያደርስሽም፣ ግን አመሰግናታለሁ፣ በብዙ አመሰግናታለሁ። ከዛ በተረፈ ያሳደገኝ ማህበረሰብ፣ የአካባቢ ሰዎች፣ የብዙ ሰው እጅ አለ እኔ ጋ እና ሁሉንም ላመሰግን እወዳለሁ። ይሄንን እድል ደግሞ የሰጠኝ ከአረብ ሀገር ጀምሮ አሜሪካን ሀገር እንድመጣ የረዳኝ ሰው እግዚአብሔር በቃ ይባርከው። የሱ የሆነውን ዘሩን ሁሉ ይባርክለት፣ እግዚአብሔር ይባርከው። አመሰግናለሁ። ምንም ቦታው ላይ አይደርስም እና እግዚአብሔር ይባርከው። ከዛ በተረፈ በጣም ወሳኝ ሰው እዚህ ሎስ አንጀለስ መጥቼ የተቀበሉ ቤተሰቦች አሉ። አሸናፊ ኃይሌ፣ ራሄል ኃይሉ፣ አንጥፈው አስተኝተውኛል። መሶባቸውን ከፍተው አብልተውኛል፣ አኑረውኛል። በቃ የምነግርሽ ነገር የለም። እግዚአብሔር ጊዜ ዘመናቸውን ይባርከው። ሰው ብድር ይከፍላል፣ እግዚአብሔር ግን ውለታ ያደርጋል። ውለታቸውን እግዚአብሔር በልጆቻቸው መልካም ነገር ይክፈላቸው። ቤተሰቦቻቸው፣ ልጆቻቸው፣ የነሱ የሆነውን ሁሉ እግዚአብሔር ይባርክ። በጣም 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 ነው የማመሰግነው። እውነት እቺ ቀን በቃ ለእናንተ ምስጋና ነው ያመጣኝና አሼ በጣም ነው የማመሰግነው። ራሄል በጣም ነው የማመሰግነው። በጣም ነው የማመሰግነው በእውነት። ብዙ ነው ያው ምንም የማልነግርሽ ነገር ነውና ለሁሉም እግዚአብሔር ይስጥል። በእውነት እግዚአብሔር ይባርካችሁ እላለሁ። ከዛ በተረፈ ወደ የትም አልወስድሽም፣ ቀጥታ ወደ ቤተክርስቲያን አልወስድሽ። የመጀመሪያ ቀን እኔ ብዙ ስራ ነው የምሰራው ቤተክርስቲያን። የመጀመሪያ ቀን ሳምቡሳ ጠቅልዬ ይዤ ሄጄ እሳት ለኩሶ ምድጃውን አምጥቶ ምን ብሎ ወደዛ ወደዚህ ብለው ስራ ያስጀመሩኝን ዘኩ በጣም ነው የማመሰግነው። አሴ ይምደኖ በጣም በጣም ነው የማመሰግነው። እናንተ አታስታውሱትም፣ እኔ ጋ ነው ያለው። ሁለቱ ናቸው የተደረገለት አይረታም እና በጣም አመሰግናለሁኝ። ከዛ በተረፈ መልኬ በጣም ነው የማመሰግንሽ። ቦታሽን ለቀሽ ነይ እዚህ ብለሽ በእውነት አብሬሽ ቆም ስላረግሽኝ ከዛ ያለፈ ሳልቆጥርልሽ የሃይማኖት አበው መዘምራን እህቶቼ፣ ወንድሞቼ
ታናናሾቼ ብዙዎቹ ልጆቼ የምትሆኑ ሁሉንም አመሰግናለሁ። ስለምታሳዩኝ ክብር፣ ስለምታከብሩኝ፣ ስለምትሰጡኝ ፍቅር፣ ከእናንተ ጋር ቁጭ ብዬ የእግዚአብሔርን ቃል ስለምሰማ፣ አብሬያችሁ ስለምዘምር በቃ ክብሬ ናችሁ። በጣም አመሰግናለሁ። ከዛ በተረፈ ቤተ ክርስቲያን ውስጥ ያሉትን ምዕመናን በሙሉ አመሰግናለሁ። በጣም ነው የማመሰግነው ስለምታደርጉልኝ ነገር ሁሉ፣ ስለምትሰጡኝ ክብር፣ ፍቅር ሁላችሁንም አመሰግናለሁ። ብዙ ነው። ልጆቼ በጣም አመሰግናለሁ። አኑዬ በጣም አመሰግናለሁ። ናትዬ በጣም አመሰግናለሁ ስለምታግዙኝ፣ በሁሉ በውጣው በውረዱ ሁሉ፣ በምናደደው በምደሰተው ሁሉ ላመሰግናችሁ እወዳለሁ። ወንድሜ ነዋይን በጣም በጣም አመሰግናለሁ። አባት ሁሉ እና ብዙ ሰው ነው የማመሰግነው። ሳፖርት የሚያደርጉኝን ተው ብዙ ነው እና በጣም አመሰግናለሁ። ብዙ ነው የማመሰግነው ሰው እና እግዚአብሔር ይመስገን። በጣም ደስ ይላል። እውነት እማዬን ያው እኛም ካፍሽ ስለማትለያቸው እኛም እማዬ ያለን የመተዋወቅም የመመረቅም እድል ደርሶን በጣም ደስ የሚሉ እናት ነው ያሉሽ እና እግዚአብሔር ምረዳሽ። አዎ በጣም ደስ የሚሉ እናት ፍላጎትሽን ሁሉ እንድታደርጊ እግዚአብሔር ፈቅዶ ደግሞ ለመባረክ ስለበቃሽ እኔም ደስተኛ ነኝ። እንግዲህ ሁሉንም አመስግነሻል። የተጠሩም ያልተጠሩም ብዙዎች ናቸው። እግዚአብሔር ይባርካችሁ። እኔም በማስም አመሰግናችኋለሁ። አንቺም ታዲያ እንግዲህ በህይወትሽ ብዙ እንዳለፉ ሰዎች አንቺም ደግሞ ለኢትዮጵያ ኮሚኒቲ በጣም ብዙ እንዳረግሽ ደግሞ ብዙዎች ይመሰክራሉና በቅርቡ ደግሞ ለመቄዶንያ በጣም እግዚአብሔር አግዞሽ ትልቅ ነገር አድርገሽ ተባርከሻል። እስኪ ስለሱም አጭር ነገር ንገሪ። ስለ ኢትዮጵያ ኮሚኒቲ ያለው ነገር። ስለ ኢትዮጵያ ኮሚኒቲ አሁን የኢትዮጵያ ኮሚኒቲ አለ። ጥሩ ነው፣ ጠንከር ያለ ነው። የሚያገለግሉትም ሰዎች በጣም በእውነት እግዚአብሔር ይባርካቸው እንደምለው ጥሩ ነው ያለው። ያው ባለፈው እንደው በኢትዮጵያ ኮሚኒቲ ስም ነው ብዙም የኔ ነገር እንዲሆን አይደለም፣ ግን እንደው ሰው መነቃቃት እንዲሆን ያው እናንተም እንዳገዛችሁት እና ግን ካለፈ በኋላ በጣም ተወቀስኩኝ። በጣም ብዙ ሰው አልሰማም። በጣም ብዙ ሰው አልሰማምና ያው እሱንም ድጋሚ ያው ፕሮግራም እየሰራን ነው። በሱ ላይ እንደገና እንመጣለን፣ እናግዛለን። መቄዶንያ ብቻ ሳይሆን ከኛ የሚፈልጉትን አይተን ሁሉንም እንደርሳለን። ወገኖቻችንን እናግዛለን እና በጣም እናመሰግናለን። በዚሁ አጋጣሚ ማየ ዋናው የኢትዮጵያ ኮሚኒቲ እንትኖችም ራሱ ሊቀመንበሮች ብዙ ምስክርነት ይሰጡ ነበረ። በሁሉም በተፈለገው አጋጣሚ ሁሉ ቀድመሽ እንደምትገኝ መስክረዋል። እኛም በጣም በጣም እናመሰግንሻለን ማየ። እንግዲህ መጪው ትንሣኤ በዓል ነው። ስለዚህ ለሀገራችንም ለሕዝቧም የምትመኘውን መልዕክት አስተላልፈሽ በሌላ ጊዜ ደግሞ በሰፊው እንገናኛለን። ፕሮግራማችን እንጨርሳለን። ቀረ የምትይውም ነገር ካለ አዎ፣ አይ ምልሽ ጨዋታ ከተጀመረ አይበቃም። የሚባል ነገር አለ ይገድበናልና ዳባዎችንን እንቆርሳለን፣ ቡናችንን እንጠጣለን። ቆይተን መጪው የትንሣኤ በዓል ነው። ያው ሰሙን ሕማማቱን ጨርሰን ከዛ በኋላ ስግደታችንን ሄደን እንደሚመች አድርገን ሁሉንም ነገር ትንሣኤ ይመጣል እና ደስ የሚል በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ መቃብርን ፈንቅሎ ተነስቶልናል። እንደገና ይመጣልናል። ይህንን እያሰብን በቃ ትልቅ በዓል እናከብራለን እና ደስ የሚል ጊዜ እንዲኖረን እግዚአብሔር ይፈቅድልናል። ምክንያቱም የምናከብረው የራሱን በዓል ስለሆነ
ሁላችንም ቤተክርስቲያን በመሄድ በዓሉ ተካፋይ እንድንሆን ከወዲሁ ላለሁኝ። ከዛ በተረፈ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ለመባባል ያብቃን። ይሄንን እላለሁኝ። አንቺ በጣም አመሰግናለሁ። መልኬዋ መልኪቱ ብዙ ነገር ነው የምጠራሽ አይደለ? ማየዋ መልኬዋ መልኪዬዋ በጣም አመሰግናለሁ። ከጎናችን ነሽ። ያው ሰው ሊያውቀው የሚገባውን ነገር እያወጣሽ ስላለ በጣም እናመሰግንሻለን። በተለይ ደግሞ ሐሙስ ቀን የምትለቂው የእግዚአብሔር ቃል ከወንድማችን ከየማነ ብርሃን ጋራ በጣም ጥሩ ትምህርት ነው፣ እንከታተላለን። ያስፋሽ፣ ብዙ ሰብስክራይበር ይኑርሽ እና ተባረኪ። ብሩክ አውደ ዓመት ይሁንልሽ ላንቺን፣ ለቤተሰብሽም፣ ለጎረቤቶችሽ፣ ለዘመዶችሽ ሁሉ መልካም የትንሣኤ በዓል እንዲሆንልሽ መልካም ምኞቴ ነው። ተባረኪ። አሜን አሜን። እማዬ እኔም በጣም አመሰግናለሁ። ስፔሻሊ አሁን የበዓል መዳረሻ በጣም ቢዚ እንደሆንሽ አውቃለሁ፣ ግን ሰዓትሽን አመቻችተሽ በፈቃደኝነት ደስ ብሎሽ እንደዚህ ቡናውን አዘጋጅተሽ የእውነት ድባቡን አሳምረሽ ስለጠበቅሽኝ እንኳን ደህና መጣሽ ብለሽ ስለተቀበልሽኝ እጅግ አመሰግናለሁ። አሁንም ቀሪውን ዘመንሽን ሁሉ የተባረከ ያድርግልሽ። የስራ ሰው ነኝ ብለሻልና በቃ ጉልበትሽን ይባርክልሽ፣ ልጆችሽን ይባርክ። እንግዲህ ሁላችሁንም እናመሰግናለን። በሌላ ጊዜ የህይወት ተሞክሮ አሁን ዝም ብለን ነካ ያደረግነው ብዙ ስለማር ብዙ ገና በሌላ ጊዜ በሰፊው ተገናኝተን ለብዙዎች ትምህርት ይሆናል ብዬ ስለማስብ በሌላ ጊዜ እንደምትመጪ ያውቃል ትገቢያለሽ። እንግዲህ ተመልካቾቻችን እናመሰግናለን አብራችሁ ስለቆያችሁ። ከእማ ቆይታ ጋር ብዙ እንግዲህ እንደተወሰዳችሁ እንደተዝናናችሁ አምናለሁ። እንግዲህ በያላችሁበት መልካም የትንሣኤ በዓል ይሁንላችሁ። እንወዳችኋለን። ጤና ይስጥልኝ። ቡናችን ደግሞ ትንሽ እየቀዳን ይካረዝና ይካረለ ተመስገን 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 ጌታዬ፣ ተመስገን ጌታዬ፣ ተመስገን 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 ጌታዬ፣ ተመስገን ጌታዬ። ባይሳካልኝ ባይሞላም ጓዳዬ ባንተ ተሸፍኗል ጉድፍ ገበናዬ። ተመስገን 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 ጌታዬ፣ ተመስገን ጌታዬ፣ ተመስገን 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 ጌታዬ፣ ተመስገን ጌታዬ። ባይሳካልኝ ባይሞላም ጓዳዬ ባንተ ተሸፍኗል ጉድፍ ገበናዬ። Dapat dia masuk.
የተወደዳችሁ እንግዲህ ከእማ ሬስቶራንት ባለቤት ጋር የነበረኝ ቆይታ በጣም ደስ ይል ነበረ። በስተመጨረሻ ግን ፍራንክ አድርጋኛለች። እማ እንዳያችሁት ቡና ለመጠጣት በጣም ሰፍ ብዬ ቡናውን በስኳር ሳይሆን በጨው አጠጥታኛለች። ስለዚህ በጣም ደስ የሚል ቆይታ ነበረ። እኔም እንግዲህ በሌላ ጊዜ ፍራንክ እንደማደርግሽ በዚሁ አስቢበት ለማለት እወዳለሁ። እንግዲህ ውድ የመልካም ሰው ቲዩብ ቤተሰቦች ሰሞኑን እንዳስተዋወቅኳችሁ መልካም ሰው ሾው በጎ በጎውን የምናይበት መልካሙን ሁሉ የምንመኝበትን ትልቅ ሾው ይዞ መጥቷል ማለት ነው እንደ እግዚአብሔር ፈቃድ። ስለዚህ በዚህ ፕሮግራማችን አንደኛው ፕሮግራም ጋር ብቻ ይላል። ያ ደግሞ በትዳር ዓለም ያሉ ባሎችም ሚስቶችም እነሱን እንግዳ ያደረግን ከነሱ ተሞክሮ ወደ ትዳር ዓለም የሚገቡ ወጣቶች ወይንም ስቲል ትዳር ውስጥ ያለን ሰዎች ደግሞ ምን መማር እንዳለብን ምን እንደሚያስፈልገን እነሱን እንግዳ ያደረግን ከነሱ ብዙ ተሞክሮ እንወስዳለን ብለን እናስባለን። ስለዚህ እናንተ በተለይ ደግሞ በእድሜም ገፋ ያላችሁ ብትሆኑ ከልምዳችሁ ታካፍሉናላችሁና ታች በመታየት ስልክ ቁጥራችን ደውሉልን፣ ኢሜል አድርጉልን፣ እንጠብቃችኋለን ማለት ነው። ሁለተኛው ደግሞ እልባት ይላል። ሶስተኛው ደግሞ እንደዚሁ አመስጋኝ የሚለው ነው። አመስጋኝ እንግዲህ ዛሬ የእማ ሬስቶራንት ባለቤትን አቅርቤ እንዳያችኋት ብዙ ስታመሰግን ነበር። ለማመስገን ቤተሰብንም ጓደኛንም ከምንም በላይ እግዚአብሔርንም ሊሆን ይችላል። ስለዚህ አመስጋኝ በሚለው ፕሮግራሜ ዛሬ የመጀመሪያ እንግዳ አድርጌ እማን አቅርቤያለሁ። እናንተም ደግሞ ደውሉልን፣ ታች በምታዩት ቁጥር ኢሜል አድርጉ። የምታመሰግኑትን ሁሉ እንድታመሰግኑ እንግዲህ ጊዜ አመቻችተናል ማለት ነው። በያላችሁበት እንመጣለን። እዚሁ አካባቢ ኤሌ ዙሪያው ከሆናችሁ እኔ በደስታ ከያላችሁበት እየመጣው ከናንተ እንግዲህ ልምድ የምንወስድ ይሆናል። ሩቅ ያላችሁ ደግሞ ቴክኖሎጂው ባመቻቸልን ደግሞ በዙም እየቀረባችሁ ጥሩ ጊዜ ይኖራናል ብዬ አስባለሁ። ሌላው ደግሞ አይዟችሁ የሚል ነው። አይዟችሁ በሚለውም እንደዚሁ መቅረብ የምትፈልጉ እናንተም ደውሉልን። በስተመጨረሻ እንግዲህ ሽንቁር የሚለው ነው። ሽንቁር የሚለው በጣም አስፈላጊ ፕሮግራም ነው። ከዚህ በታች አስቀምጥላችኋለሁ እነዚህ ርዕሶች ወይም የሾዎቹ ስም ለምንድን ነው ስማቸው የተሰጠው የሚለውን ታች እያነበባችሁ በዚህስ መቅረብ እንፈልጋለን የምትሉ በደስታ ደውሉልን። እኔው ራሴ ሃሎ እላችኋለሁ። በያላችሁበት የመጣሁ እንግዲህ ከናንተ ልምድ የምወስድ ይሆናል። እንግዲህ በያላችሁበት ሰላም ይብዛላችሁ። መልካም ሰው ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። በስተመጨረሻ እንግዲህ ከፊታችን ትንሳኤ በዓል ነው ያለው። መልካም የትንሳኤ በዓል እመኝላችኋለሁ። እወዳችኋለሁ። ጤና ይስጥልኝ። ያሰብኩት ባይሞላ ባይሳ